ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁልኝ? እንኳን ደህና መጣችሁ። ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬ ስመጣ እንግዲህ እንደምታዩት የአብርሽ ጉዳይ ነው። ትላንት ብዙዎቻችን ተጨናንቀን ነበረ። አይ ቲንክ ብዙዎቻችን ማለት ነው። ደስ የሚለው ነገር ደግሞ ዛሬ መልሶላታል፣ መጥቶ ወርቁን መልሶላታል ማለት ነው። ቪዲዮን ሁላችንም አብረን የምናየው ይሆናል እና የተወሰነ ሀሳብም መስጠት አለብን ማለት ነው። በዚህ ስቲል እስካሁን ኤፍሬም የተቀየረ አይመስለኝም። ኤፍሬም በዚህ ልክ እኔ እንጃ፣ በዚህ ልክ አብርሃም ጋር እንትን የሆነበት ምክንያት ምንም ሊገባኝ አልቻለም ማለት ነው። ማለት እኛ እንደምናውቀው እንደ ወንድሙ ነው፣ ወንድሙ ሆኖ ነው የምናውቀው እና ወንድም ላይ ደግሞ በዚህ ልክ ይጨከናል ብለን አናስብም። ምን እንደነካው ልጁ አላቅም። ወይስ በቃ በዚህ ልክ ነው እንዴ ሄርሜላ የቀናበት ማለት የባዳ አይበቃውም። አብርሃም እኮ በጣም ማለት ሄርሜን በሚወዷት ወንዶች በሚቀኑባት ሰዎች ምናምን እኮ በጣም ተሰቃይተዋልና በወንድሙ አጠገቡ ባለው ሰው ሲሆንበት ደግሞ በጣም ከባድ ነው። የምሬ ነው። በጣም ከዚህ በላይ የሚያሳፍር ነገር ያለ አይመስለኝም። በጣም ከባድ ነው። እንዴት ቢያስቡ ነው? ትላንት ያደረገውን ነገር እንግዲህ አይታችሁታል። እኔ መንገር አይጠበቅብኝም። ሁላችንም ሼር ብለነዋል። ተቆራርጦም ብዙ ቪዲዮዎችን ተለቀዋል ምናምንና ስለ ኤፍሬም ነገር ያልገባው ሰው ያለ አይመስለኝም። ስለዚህ እንዴት ተብሎ የታላቅ ወንድሙን ሚስት ፍቅረኛ እጮኛ ያውም ቀለበት ያሰርላት ሴት ሊመኝ ይችላል ብላችሁ ታስባላችሁ? በጣም ከባድ እኮ ነው። ለማሰብ ራሱ በጣም ነው የሚዘገንነው። እንኳን እንጃ እና በጣም ከባድ ነው። ዛሬም ደግሞ ያው እንዳያችሁት እንግዲህ ቪዲዮውንም ይዤው መጥቻለሁ። እያየን እንግዲህ ሀሳባችንን እንሰጣለን ማለት ነው። ወደ ቪዲዮ እንሄዳለን አሁን። እግዚአብሔር ይመስገን ቤተሰቦቼ፣ ዛሬ ተመልሼ መጥቻለሁኝ። ዛሬ ተመልሼ የመጣሁበት ምክንያት ምንድን ነው? ቤተሰብ ለአንድ ጉዳይ ነው። እሱም ምንድን ነው? ትናንትና እንግዲህ አብዛኞቻችሁ ቪዲዮን አይታችሁታል ብዬ አስባለሁኝ። ሩታ ይህንን የአንገት ወርቅ ሰጥታኝ ነበረ። ከዛም በኋላ ግን ያው አብዛኛው ሰው እናንተም ከፋሚሊም እህቶቼም ወንድሞቼም መልስላት ምናምን ነገር ብለውኛል እና አሰብኩኝ ነው። ስለዚህ ሽበኝና ይህንን ስጦታ ተቀበይኝ። ሩታ ኢፋ ምን ትላለህ? አይ እኔማ እኮ ተናገርኩኝ። ምክንያቱም ማይደረግ ነገር እስከዛሬ ስጦታ ተሰጥቶ መመለስ አንተ ራሱ ደስተኛ ካልሆንኩበት ስሽ ሲቀጥል ደግሞ እኔ እና እሷ ስጦታ መሰጣጣት ድረስ የሚያደርሰን ነገር የለም። ዛሬ ላይ እኔ የራሴን ላይፍ ጀምሬ የራሴን ህይወት ጀምሬ ዛሬ ላይ ሰው ስጦታ መሰጣጣት ከኔ ጋር አትችልም እና ትናንትና ብዙ ላለመታገል በጣም ቀላል ነገር ነው። ዝም ብለህ ነው ማለት ነው። እኔ ሲጀመር አንገቴ ላይ አላሰርኩትም ይሄንን ወርቅ ማለት ነው። ስለዚህ እኔ አያስፈልገኝም እያልኳት ነው። በግድ ደግሞ መቼም ስጦታ ሰኘው አይደል ሩታ? ስለዚህ ጉዳይ ነበረ ሲጀመር እኔ ሳንቀበለው እንዲደቅ እንደዛ ከሆነ ምክንያቱም መቀበል የለበሽም ይሄንን አይደል? እንደዚህ አይነት ስንት አይነት ሰው አለ። ተቀበለኝና እንዴት የሰው ልጅ እንዴት አልቀበል ይላል? ስማ ብሎ አንተ ነውር አታውቅም እንደ ኧረ ና አንተ ይሄ ጋሼ ቢሰባ ራሱ በቤታችን የሌለ ነገር ነው የሚለው ና እና እንዴት እንደሚያምርበት ሞክሮ መጀመሪያ ወንድሜ እኔ ሲያምር እያልኩ እኮ ነው። እኔ አልፈለግም እያልኩ እኮ ነው። ኤፍሬም ለምን የምትታገል? የምር በጣም እንጃ ቃላት አጠረኝ። የምሬ ነው። ይህንን ለመግለጽ በጣም ቃላት አጠረኝ። እንደዚህ ማለት መልሶላታል እኮ ግን ኤፍሬም ነው ተቀብሎ እንደገና በድጋሚ ሊያስርለት እየታገለ ያለውና በጣም በዚህ ልክ ሁለቱም አሁን በዚህ ላይ የተረዳኝ ነገር ቢኖር ማለት ነው ሁለቱም ተነጋግረው ነው እያደረጉት ያሉት። እኔ ኤፍሬም የማያውቅ ነበር መሰለኝ። ትላንት በሆነ ነገር ሸውዳው ይሆናል እንጂ እንደዚህ ሬል በሆነ ነገር ምናምን ነገር አዋለች ብዬ አልጠበቅኩም ነበረ። ነገር ግን ያን ነገር ተደርጎበት እንደሆነ ምናምን ያውቃል ኤፍሬም። ወንድሙን ነው አሳልፎ እየሰጠ ያለው ማለት ነው። እንደተረዳሁት ቪዲዮ እንደምታዩት እንግዲህ የታገለውን ያለው እና
እኔ በግድ ልታረግልኝ ነው? በግድ አይደለም። ይሄ እኮ በግድ ነው እንትን እያልክ ያለው። እንዲያማር እንዳንተ ምንም ጤነኛ አይደለም። ነገሮችን ማካበድ ላይ በጣም ጎበዝ ሆናል። እኔ ላድርግልሽ አንቺ አንዳስ ጀምር። እኔ ነኝ ጥፋተኛ። ሌላ ነገር ያለ እያስመሰላችሁት ነው ነገሩ። ስለዚህ አልፈልግም እኮ አልፈልግም ካልኩ አልፈልግም ነው በቃ ዳርግልና ተቆጣ ነው በቃ ይሄው በቃ እንግዲህ ምን እንዳለ ሰምታችሁታል። ሩታ ያዥውና እኔ ላድርግለት አለ። በዚህ ልክ አንገትክ ላይ ያስገባውና ከዛ ታወጣዋለክ ምናምን እያሉት ነው። በጣም የሆነ ነገር የሆነ ጠንስሰው እንደሆነ ያንን ወርቅ ንጹህ እንዳልሆነ የሚያስታውቀው ደግሞ እየታገሉት ነው ያሉት። አንገት ላይ ካላስገባው ብለው እየታገሉት ነው ያሉት ማለት ነው። የሆነ ነገር ባይኖር በዚህ ልክ እንትን አይሆንም ነበረ። ይሄ እኮ ግልጽ እኮ ነው። በቃ አልቀበልም አባባል እንደዛ ነው የሚያስመስለው። በቃ እኔ ካላመንኩበት ካልፈለኩኝ ማንም ሊያስገድደኝ አይችልም። ገባ? ስለዚህ ደግሞ ይሄንን ነገር እኔ አልፈልግም እኮ አንዴ አድርገው እስቲ ነው እኔ አልፈልግም እኮ አልኩኝ። አይ በጣም እንትን እያለ ነው ይፋሱ ነገሮችን በነገራችን ላይ ኖርማል ነው የምትለው ያሳየች የትናንቱ ማለት ነው። ኖርማል ቢሆን ራሷን ታረግ ነበር። ኪስ ውስጥ እናስገባለን። ኮሚኒኬሽንና ራስሽ ጋር ነው ትችያለሽ። ያው ሲቀጥል ደግሞ እኔ ላይ ሳይሆን አንቺ ላይ ነው የሚያምረው። አንቺ ላድርግልሽ? አይ እኔ ላድርግልሽ? አይ ይቅርብኝ። አይ እኔ ራሴ ያደርገዋለሁ በቃ ኖርማል ስላልሆነ ነው። በዚህ አጋጣሚ ማወቅ ያለባችሁ እኔ ከቪዲዮዎቹ እንደተረዳሁት ማለት ነው ሩታ አብርሃምን ፈልገው ሳይሆን አብርሃምን ማሳበድ ነው የፈለገችው። አብርሃምና ሄርሜላ እንዲጣሉ ነው የምትፈልገው እንጂ ወደ እሷ ህይወት እንዲመጣ አይደለም የፈለገችው። ለምን እንደሆነ ታውቃላችሁ? ትላንት በዚህ ቪዲዮ ማለት ነው በዚህ ቪዲዮ ላይ እሷ እንትን እንዳለችው እሷን ላንቺ ልሰርልሽ ሲላት እንትን ባለችው ነገር ወደ እሷ ሊመለስ ቢሆን ኑሮ ለእሷ ወደ እሷ ህይወት እንዲመለስ ፈልጋ ቢሆን ኑሮ እሷ አንገቷ ላይ ለማሰር የምትፈራበት ምንም ነገር የለም። ምንም ነገር ምክንያቱም እየተሰራው ለራሱ ከሆነ እሷ ጋር መጥቶ ምንም ነገር ስለማይሰራ ማለት ነው። ግን እሷ ያሰበችው አብርሃም እንዲመለስ ሳይሆን አብርሃም ህይወቱ እንድትበጠብጥ አብርሃም ራሱን እንዲጥል እንዲያብድ ነው የፈለገችው። ገባቸው አይደለ? ምክንያቱም ከሄርሜላ ጋር ይለያያሉ። በመሀላቸው እንደዚህ ጥል ምናምን ይፈጠራል። እሱ ደግሞ አይምሮ ትክክል አይሆንም። ምክንያቱም ይወዳታል፣ ያፈቅራታል። እሷም እንደዛው ያነ ነገር ሲደርስበት ደግሞ እንደሚያብድ ስለምታውቅ ነው ይሄን ነገር የፈጠረችው እንጂ የምር አብርሃም እንዲመለስላት ታስባ ቢሆን ኑሮ ያንን ወርቅ አንገቷ ላይ ለማሰር እንትን አትልም ነበረ፣ አትፈራም ነበር። በዚህ ልክ ነበር ራሷ ይዛ የመጣችውን ወርቅ ተጠይፈዋለች ማለት ነው። በጣም ነው የተጠየፈችው። ላንቸር ልሰርልሽ ሲላት ገብቷት እኮ አይደለም ተዛ ያለችው። ያ ክፉ ሰይጣን አይደል ተማምና የመጣችው። ያ ሲያጋልጣት ነው ፊቷ ላይ እንትን ያለችው ማለት ነው። ሁሉም ሰው እንዲያየው የተደረገ እቺ እባብ የሰይጣን ነገር የሰይጣን ነው እንግዲህ። እና ከዚህ ተማሩ። ብዙዎቻችሁ በእንደዚህ አይነት የምታምኑ ሰዎች ካላችሁ ግልጽ እኮ ነው። ስለዚህ በእንደዚህ አይነት ሰው እንይዛለን ብላችሁ አታስቡ። ከንቱ ነው። ለራሳችሁ ራሳችሁን ልታጡ ራሳችሁን ልታዋርዱ ካልሆነ በስተቀር በእንደዚህ አይነት ሰው እንይዛለን የሰው ህይወት እናበላሻለን የምትሉት አይሳካላችሁም ልላችሁ ፈልጋለሁ በዚህ አጋጣሚ ማለት ነው። እና ወደ ቪዲዮ እንሂድና ይሄው የትላንቱን ላሳያችሁ ነው ማለት ነው እንዴት እንዳለች። አንቺ ላድርግልሽ? አይ እኔ ላድርግልሽ? አይ ይቅርብኝ። አይ እኔ ራሴ ያደርገዋለሁ በቃ ምን አለበት እሺ ብትለኝ። እውነት ኖርማል ነው እኮ ነው። ዝም ብሎ ሲግደረዳ ነው እንጂ እኮ ይሄን ንግዱ ከጅሎታል እና ላድርግልህ ከበር። አይ የኔ ያለችው እንግዲህ ወርቁን ራሷ ናት ያመጣችው። ራሱ ይዞላት የመጣ እንኳን አይደለም፣ ራሷ ናት ያመጣችው። ለምን በዚህ ልክ ተጸየፈችው? ምክንያቱም ያንን ነገር ለእሱ ያሰበችው ነገር ለራሷ እንዳይሆን ስለፈራችው ስጋቷ ያድን ነው። እና እንኳን መለሰላት። ለማንኛውም እኛም ተጨንቀን ነበረ። በጣም ነው ደስ የሚለው። አብርሃም ከዚህ በኋላ ራስን ጠብቅ። በስተመጨረሻም ስትሄድ ደግሞ ያለችውን ነገር ሰምታችኋል። ተጠንቀቅ ነው ያለችው።
ተጠንቀቅ ማለት ለእሱ ጥንቃቄ ፈልጋ አስባበት ሳይሆን ተጠንቀቅ ተጠንቀቅ እያሉት ስለሆነ አሽፋበት ነው የሄደችው። ተጠንቀቅ ብላ ትከሻውን ነክታ ነው የሄደችው። ይሄ ደግሞ ገና የሚቀር አለ፣ በሌላ መንገድ እመጣለሁ ለማለት ነው። ይህን ማወቅ አለባችሁ እና አብርሽም ራስህን ጠብቅ። ሄርሜላም እንደዛ በተጠራሽው ቦታ አትሂጂ። እኔ ዛሬ ስለ ሄርሜላ አልተናገርኩም። ለምን ብዙዎቻችን ተናግረንበታል ብዬ ስላሰብኩኝ ነው። መሄድ የለባትም ሰውን ማመን የለባትም ብዬ ማስተላለፍ ፈልጋለሁ ማለት ነው። ከዛ ደግሞ ቤተሰቦቹ ተረዱት፣ አብርሃም ተረዱት። እኔ ቤተሰቦቹ ስል እናንተ አሁን እናት፣ አባት፣ ወንድም፣ እህት ተረዱት። ምክንያቱም እናንተ ስትረዱት ኤፍሬምም ወደ ልቡ ይመለሳል ማለት ነው። እናንተ ዝም ስላላችሁ ነው እንደ ልቡ እየሄደ ያለው ኤፍሬም። ገባችሁ? ይህን ልጅ አብርሃምን የመሰለ ልጅ ከማጣታችሁ በፊት ወንድማችሁን ልጃችሁን አድኑት ማለት ነው። ስለዚህ ከተጎዳ በኋላ እየየ ማለት ትርጉም የለውም። ወንድማችሁን ተረዱት። ዳዊትም እየተረዳኸው አይደለም። እሱ ተጨንቆ ስለ ብዙ ችግር እያሳለፈ እያለ አንተ ግን አሁንም ስለ ልጅ ነው እያወራክ ያለው። ልጅ እኮ ቢሆን ሰላም ቢሆን እኮ ለራሱ ነበረ የሚጠቅመው፣ ለራሱ ነበረ የሚቀርበው። ነገር ግን ልጁን እንትን ለማድረግ ብሎ እሱ መጥፋት የለበትም። የግድ የልጁን ፍቅር ልጁን እንደሚያስቀድም ልጁን እንደሚወድ ምናምን ለመሆን ለማሳየት አብርሃም መሞት የለበትም። ያው መሞት ብቻ እኮ ነው የቀረው። ተሰቃየ እኮ ልጁ። በዛም መጡ በዚህም መጡ፣ ቦታ ነሱት። ስለዚህ ይሄ ልጅ ካልሞተ አይገባንም አትበሉ። እናንተ ቤተሰብ ናችሁ፣ ተረዱት። አንዳንዴ ሩታ የእናንተ ልጅ እስክትመስለን ድረስ ነው በዚህ ልክ ነው እንትን የምትሉትና የምትሞኙት ማለት ነው። ምክንያቱም እኛ አይደለም ያልነው የምታሳዩን ነገር ነው የምንለው የምንነግራችሁ ማለት ነው። የእሷ ቤተሰቦች እየወጡ አፋቸውን ሞልቶ አብርሃም ሲሳደቡ ምን ሲሉ እናንተ ደግሞ እንደ እንትን እነሱን መለማመጥ ላይ ናችሁ እና በጣም ነው የሚደብረው። ስለዚህ አብርሃም ነው ልጃችሁ። አብርሃምን ተከባከቡት፣ አብርሃምን አክብሩት። ለራሱ የተመቸውን ደስታ ያለበትን ቦታ የፈለገውን ቦታ መኖር ይችላል። ህይወቱ ማንም ሰው አይኖርለትም። ግን እንደ ቤተሰብ ግን ማሰብ አለባችሁ። ልታስቡለት ይገባል፣ ልታገዙት ይገባል በቻላችሁት አቅም ማለት ነው። ከዚህ ሴት ደግሞ ማዳን አለባችሁ። እንዳልኳችሁ ነው። በኋላ ይሄ ልጅ ጠፍቶ ከማለቃቀስና እየየ ከማለት አሁንን አድኑት። ምክንያቱም ሩታ አንዴ ቆርጣ ተነስታለች ማለት ነው። ስለዚህ አብርሃም ብትሆን በህግ አስቆማትችን ሴት ልጅ ከራስህ በላይ ሊሆን አይችልም። የምሬ ነው ማለት ምክንያቱም አንተ ስትኖር ነው ሁሉም ነገር ሊሆን የሚችለው። አለዛ አንተ ከተጎዳ በኋላ አንተ ራስህን ካጣ በኋላ ልጁም አንተን ያጣሃል ማለት ነው። ስለዚህ ይሄንን ነው ማለት የምፈልገው ዛሬ ማለት ነው። ግን ወርቁን ስለመለስከላት የምሬን ነው መልክ በጣም ሁሉም ሰው ነው ደስ ያለው፣ በጣም ደስተኛ ሆነዋል። ምክንያቱም ያንተ ጭንቀት፣ ያንተ ለቅሶ፣ ያንተ ውድቀት ስለማይፈልግ ማለት ነው። እና አመሰግናለሁ። ቪዲዮ ካረዘምኩላችሁ ይቅርታ እና ላይክ ሰብስክራይብ እያደረጋችሁ እህት ወንድሞቼ ለምታበረታቱኝ ደግሞ ክበሩልኝ። ወዳችኋለሁ ብያችኋለሁ።